ሀረግ የራሷን ቤተሰቦችና ወላጆቿን ለመቀየር ወደ አረብ ሀገር መሄድ ፈልጋለች። ታዲያ እናቷና ወንድሟ ከአንዲት ደሳሳ ጎጆ የሚኖሩ ሲሆን በዚህ ደሳሳ ጎጆቸው መካከል ልጃቸውን ወደ አረብ ሀገር ለመላክ የተበደሩት ገንዘብ ነበረ። ነገር ግን እነዛ አሁን ላይ ገንዘቡን ያበደሯቸው ሰዎች ገንዘባችን የት አለ በማለት ደካማ የሆነችውን እናቷን ማስጨነቅ ጀመሩ። ሀረግ ስልክ ትደውላለች። እናቴ እንዴት ነሽ ደህና ነሽ ወይ እያለች ብዙ ነገሮችን ትነግራታለች። እናቷን በጣም አብዝታ የምትወድ ሲሆን ወንድሟንም እንደዛው አብዝታ የምትሆን ሲሆን ወደ አረብ ሀገር እሄዳለሁ ብላ ከተነሳችበት ቀን ጀምሮ ታዲያ እናቷን አደራ ሰጥተውም ነበረ። ወንድሟም ችግር የለውም አታስቢ ሀረግዬ እናቴን እንከባከባታለሁ በማለት ብዙ ነገሮችን ቃል ገብቶላታል። ታዲያ ሀረግ ሁሉም ነገር እንዳሰበችው አልሆነላትም። ከክፍለ ሀገር ተነስታ ወደ አዲስ አበባ መጣች። አዲስ አበባ ከገባችም በኋላ ደላላው ጃምቦ የሚባለውን ከተዋወቀችም በኋላ ሌላ የህይወቷ ስቃይ እንዲሁም ችግር ላይ ችግር የሚደራረቡባት ቀን ሆኖ ተገኘ። በዚህ መካከል ሀረግ ጃምቦን ማናገር ፈለገች። ወደ አረብ ሀገር መቼ ነው የምትልከኝ እያለች ሁልጊዜ መጣየቅ ጀመረች። ጃምቦ ግን ምንድን ነው የእናንቺ ሰዎች እኮ ገና ፓስፖርትሽንም ሆነ ወረቀትሽን እያዘጋጁልሽ አይደለም፣ አሁን ምንም እየመጣልሽ አይደለም እና ምናልባት ከሁለት ሳምንት በኋላ እና ከዛ በላይ ሊፈጅ ይችላል እያለ ነገሮችን እያድበሰበሰ ወደ ኋላ ለማስቀረት ይፈልጋል። ጃምቦ የተባለው ደላላ የራሱ ህይወት አለው። ሳባ የምትባል ፍቅረኛም አለችው። ሳባ ከጃምቦ ጋር የመኖር ህልሟን እንዲሁም ለመኖር አብራ ብዙ ነገሮችን ትጠይቀዋለች። እኔ እናንተ አንድ ቀን የምንሆንበት ቀን መቼ ነው የሚል የዘወትር ጥያቄዋ ሁል ጊዜ እንደተጠየቀ ነው። ታዲያ ጃምቦ እኔ አንቺን እዚህ ቤት ይዤሽ የምመጣ እንዲሁም ከዛ ሀገር አብሬሽ እንድኖር ወይም እንድንኖር ከአንድ ቤት ማደርገው ሽማግሌ ልኬ ያኔ በክብር ሳገባሽ ነው እንጂ ዝም ብለሽ መተሽ ከኔ ቤት መኖራችን ይላታል። ሳባ የጃምቦ ፍላጎት ምን እንደሆነ አልገባትም። በሌሊት ወደ ሀረግ መኝታ ክፍል ሄዶ ማንኳኳት ይጀምራል። ሀረግ እስካሁን ያደረገኝ ነገር ይበቃል፣ ካሁን በኋላ ትሆኝ እያለች ትነግረዋለች። እንግዲህ ሀረግ ወደ ሀገር ሄዳለሁ ብላ በወጣችበት ቅጽበት ደላለው ግን ህይወቷን አመሳቃቅሎታል። ይህም የዘወትር ፍራቻዋ ሆኗል። በድፍረትም እያናገረችው እያለ ከገጠር የመጣችሁ ልጆች በጣም ደፋር ናችሁ እያለ አሁን የኔ መጫወቻና መጠቀሚያ ትሆኛለሽ እና ደግሞ ቤተሰቦችሽ ለምንድን ነው 30 ጊዜ ከኔ ጋር የሚደውሉት? ደህና ነኝ ብለሽ ደውለሽ አናግሪያቸው በማለትም ትእዛዝ ሰጣት። ምክንያቱም እሷ አሁን ላይ ከችግር ላይ ችግር ተደራርቦበታል። ደላላው ተጠቅሞባታል። ወደ ውጭ ሀገር የመምጣት እድሏ እንኳን ብትታይ አሁን ነፍሰ ጡር እንደሆነች ነው የሚታወቀው። በሌላ በኩል ሳባ በሌሊት ሳታንኳኳ በመጣችባት ቅጽበት ሀረግን ድጋሜ ከመደፈር ጥቃት ነበር ያዳነቻት። ጃምቦ የተባለው በር ክፈች፣ ዛሬ ማንም አያመልጥም፣ ስለዚህ ላናግርሽ ፈልጌ ነው ምንም አልፈለግኩም እያለ በጨለማ በሩን እየሄደ እያንኳኳ የሚፈልገውን ነገር እያደረገ ይወጣል ከዛ ክፍል። ታዲያ ሀረግ በዚህ ሁኔታ ስቄት ትብላለች። እናም በአንድ ቅጽበት ግን እኔ የምትመጣ ከሆነ በዚህ ሌሊት ማናገር ከፈለግክም ጧት ታናገረኛለህ እንጂ በዚህ ሌሊትማ ክፍሌን አልከፍትም ያለዛ ጮሃለሁ ስትል ነገረችው ለጃምቦ። ጃምቦም እንዳትጮህ እያለ ማናገር ፈለገ። ታዲያ ወዲያውኑ ጮቷን አቀለጠችው። በዛ ቅጽበት ሳባ መጣችና ምንድን ነው ትለዋለች። ጃምቦ ታዲያ ስራዎቹ እንዲነቁበት ስላልፈለገ ያውልሽ ወደ አረብ ሀገር የምልካቸው ሴቶች ከዚህ ነው ያሉት እና አንዷ እዚህ ያለች አንዷ ገጠሪ ከዚህ መታ ቁጭ ብላለች እና ዝም ብላ ነው የምትጮው። ያው አትወጭም ብያት ነው። በዛ ላይ ደግሞ ብዙ ያልከፈለችኝ ገንዘብ ስላለ እሱን ገንዘብ ከከፈለች በኋላ ከዛ ክፍል እንድትወጣ አድርጋታለሁ እንጂ አሁንማ እንድትወጣ አልፈልግም። ለዚህ ነው የምትጮኸው በማለት ነገሮችን ለማረሳሳት ይሞክራል። ሳባይ ነገር ምንም አትዋጥላት። ቆይ አንተ ደላላ እንደመሆንህና ወደ አረብ ሀገር እንደመላክህ ለምን ገንዘባቸውን ተቀብለህ አታሰናብታቸውም? ለምንድነው ሴቶች እነዚህ ቤት የምታመጣቸው የሚለው ጥያቄ ጠይቀዋለች። ጃምቦ ግን ችግር የለውም ይስተካከላል እያለ ቀነ ቀጠሮ ነው የሚሰጣት። በዚህ ምክንያት ምንም እየጠረጠረች አይደለም። እስኪ ልያት ያች ልጅ ማናት? እንደውም ዛሬ እዚህንም አድረውና ወዴትም አልሄድም ትለዋለች። እሺ ይልና ያሳድራታል። ጠዋት ሆነና ከጓደኛው ደላላው ጋር በመደዋወል ይኸውልህ የዛችን የሀረግን ወረቀት
ገና አልተስተካከለም እያል ቀነ ቀጠሮ ስጣት። ሌሎች መሄድ የሚፈልጉት ልጆች አሳልፋቸው፣ እስኪ እንደፈለገ ልጫወትባት። ልጅቷ በጣም ደስ የምትልና ቆንጅዬ ነች፣ ግን ደግሞ እንዴት ትሄድ አልፈለግኩም አሁንና ዘጊባት። ያው የደስታ ምንጭ ናቸው አንዳንድ ሴቶች በማለት ለጓደኛ ይነግረዋል። እሱም ጓደኛውም ተስማምቶ እሺ በማለት የሀረግ ጉዳይ እንዳያልቅ ፕሮሰሷ ወደኋላ እንዲቀር ያዘገይባት ይገኛል። በዚህም ወረቀቱ በመዘግየት የሀረግ ህይወት እየጨለመ መጥቷል። ታዲያ እስኪ ዲያታችን ገጠሬ በማለት ወደ ሳሎን አመጣቻትና ደላለውን ይኸውልህ ስራ እያስተማርኳት ነው ቤት እንዴት እንደሚጠዳ፣ ለማንኛውም ምግብ ስሪ፣ እንዲሁም ደግሞ በቃ አጸዳጁ ትላታለች። ሳባ እንዳየቻት ምንም አልወደደቻት። ለምንድነው ሻወር የማትወስጂው? ኩበት ኩበትና በትበት እኮ ነው የምትሸችው በማለት ተሳደበች። ይህም ሆኖ ጃምቦ ራሱ ደግሞላን ነበረ። ከእኔ ቤት አምጥቼ በዋልኩና ባሳደርኩሽ ጭራሽ ይሄ ለእኔ ክፋት ይገባኛል የሚል ምላሽ ነበር የሰጣት። እሷም ይቅርታ በማለት አንገቷን ደፍታ ለማናገር ሞከረች። አሁን እኔ ወደዚህ ቤት ባላመጣሽ እዛ ሆቴል ውስጥ የማንም ሰው መጫወቻ ነበር የምትሆኝ የሚለውን ፍራቻና ዛቻ አነሳባት። ይቅርታ በማለት ወደ ክፍሏ ተመልሳ ገባች። ሳባም እንደፈለጋት መጫወት ጀመረች ከሀረግ ላይ። ሀረግም ነገሮችን ዝም ብላ ለመያዝ ሞከረች። ጧት ሆንና ቁርስ ካለ እንስጣት እስኪ ይላታል ጃምቦ። ሳባ እናገባኝ ደግሞ ወደ አረብ ሀገር ልትሄድ ባበላናት እናንተን ማድረግናት ጠገበች እንዴ በቤታችን ማለቷን ተያያዘችው። እሺ ለማንኛውም በቃ ካለ አስቀርጭላት ይላል። ሳባ ግን አልወደደቻትም። በተለይ ደግሞ ቁርስ እንስጣት ካላት ጀምሮ ጥምድ ያደረገቻት። በእርግጥም እሱ አስቦላት አይደለም። ሀረግም ወጣችና ከክፍሏ ነገሮችን ለማስተካከል ስትሞክር የተረፈ ምግብ አገኘችና መብላት ጀመረች። ስበላ ሳባ አየቻትና እንዴት ብትደፍሪ ነው ይሄን ምግብ የምትበይው ብላ ጮችባት። እርቦኝ እኮ ነው ሙሽልቅ ያርግሽ፣ ሁለተኛ እኛ በምንበላበት ሳህን እንዳትነኪ በማለት ነገረቻት። እሺ ብላ አንገቷን ስብር አርጋም ተመለሰች። ታዲያ ሀረግ አንድ ጥያቄ ልጠይቅሽ እስኪ ትላታለች ስራዋን ካዘዘቻትም በኋላ። ልቤን አሞኛልና ወደ ሐኪም ቤት መሄድ ፈልጌ ነበር በማለት ነገረቻት። አይ ወዴትም አትሄጂም የቤት ተቆልፎ ነው የሚውል ትላታለች። ከዛ በኋላ ጃምቦ ወጦ ስለነበረ ተመልሶ ሲገባ ይቺ ሳባ የምትባለው ለጃምቦ ትነግረዋለች። እኔ የምልሽ ሆዴን አመመኝ ብለሻል አይደል ትለዋለች ይላታል። እሷም አዎ አለችው። ታዲያ ጃምቦ በዚህ ምክንያት ጠርጥሯል ነፍሰ ጡር እንደሆነች። ወዲያውኑ ችግር የለውም ሐኪም ቤትማ መሄድ የለብሽም የሆነ መድኃኒት ሰጥሻለሁ እሱን ትጠቀሚያለሽ ይላታል። ሀረግ ሆስፒታል ሳልሄድማ አልጠቀምም ትላለች። ለማንኛውም ችግር የለውም ይልና ሳባን ይዟት ይወጣል እንዳትነቃበት። ወዲያውኑ ለጓደኛው ደወለና አንተ ይች ልጅ እኮ የዛን ቀን ምንም አይነት መከላከያ አልወሰደችም እንዲል ላድርግ፣ አሁን የሆነ መድኃኒት ፈጥነን መምጣት አለብን፣ ምናልባት አርግዛ ከሆነ ልጁ መውረድ አለባት በማለት ይናገራል። ሀረግ አሁን ወደ አረብ ሀገር ልትሄድ የተዘጋጀች ቢሆንም ነገር ግን ነፍሰ ጡር ናት። ይሄ ልጅም እንዴት ነው የሚሆነው?